ሰላም ጤና ይስጥልን ወደ አምሮ ቤተሰቦቻችን እንደምን ሰንብታችኋል? የሰዓቱን መረጃ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ ይህን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። አሜሪካና ኢራን በድጋሚ ጦርነት ጀምረዋል። ይህንን አስመልክቶ በተለያዩ መረጃዎች ይዘንላችሁ ቀርበናል። በመቀጠልም በዩክሬንና በሩሲያ መካከል ያለው ጦርነት በድጋሚ አገርሽቷል። አሁን ላይ ጦርነቱ መልኩን እየቀየረና እጅግ አሳሳቢ ሁኔታ እየተፈጠሩ ይገኛሉ። እነዚህንና ሌሎች መረጃዎችን ወደ እናንተ አቀናጅተን ይዘን ቀርበናል። በዝርዝር የምንመለከታቸው ይሆናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚ መረጃ ስናልፍ የዩክሬን የረጅም ርቀት ድሮኖች የሩሲያ ኤነርጂ ማዕከል ላይ መጥተዋል። ከዩክሬን ድንበር በ700 ኪሎ ሜትር ርቀት ላይ የሚገኝ የሳርባቱ የነዳጅ ማጣሪያ ፋብሪካ በድሮን ጥቃት ተመቶ ከፍተኛ ቃጠሎ መከሰቱ ተሰምቷል። ይህ ጥቃት በሩሲያ ኢኮኖሚና በጦርነት ላይ ከፍተኛ ተጽዕኖ እንደሚኖረው የተገለጸ ሲሆን ጥቃቱ የተፈጸመው ትናንትና ሐምሌ 1 ሌሊት ላይ ሲሆን በሮይተርስ ኩባንያ የሚተዳደረው የሳርባቴ የነዳጅ ማጣሪያ ፋብሪካ ኢላማ ሆኗል። ከሌሊቱ 8 ሰዓት ከ14 አየር ጥቃት ማስጠንቀቂያ በተሰጠ በኋላ ከሌሊቱ 8 ሰዓት ከ40 ጀምሮ ተከታታይ ፍንዳታዎች ተሰምተዋል ተብሏል። ጥቃቱ በነዳጅ ማከማቻ ጋኖችና ማጣሪያ ክፍሎች ላይ ከፍተኛ ጉዳት በማድረስ ጥቁር ጭስ ወደ ሰማይ እንዲያንዣብብ አድርጓል ነው የተባለው። የሩሲያ ባለስልጣናት የአንድ ሰራተኛ ህይወት ማለፉንና በርካታ ሰዎች መቁሰላቸውን አረጋግጠዋል። ለደህንነት ሲባል የሳርባቶር ጋጋር ዓለም አቀፍ አውሮፕላን ማረፊያ በረራዎችን አቋርጦ የነበረ ሲሆን ይህ ኢነርጂ ተቋማት መመታት በክልሉ የነዳጅ አቅርቦት ላይ ስጋት ፈጥሯል ተብሏል። ይህ የሳርባቱ ማጣሪያ ፋብሪካ የቤንዚንና ናፍጣ በስፋት የሚያመርት ስትራቴጂካዊ ተቋም እንደነበር መረጃዎች ያመለክታሉ። ዩክሬን ከዚህ ቀደም በሩሲያ ኃይል መሰረተ ልማቶች ላይ ጥቃት ብትሰነዝርም የዚህ ጥቃት መፈጸም ግን ጦርነቱን መልክ ወደ ሌላ ምዕራፍ ያሸጋግረዋል ተብሏል። ወደ ቀጣይ መረጃ ስንሻገር ፕሬዝዳንት ዶናልድ ትራምፕ ከሌሊት ጀምሮ ኢራን ላይ ከባድ ጥቃት ከፍተናል ማለታቸው ተሰምቷል። ኢራንን በመልስ ማጥቃት እርምጃ የተለያዩ አካባቢዎች ላይ ከፍተኛ ውድመት ያስከተለ ጥቃት ከፍታለች። ይህ አዲሱ የአሜሪካ ወታደራዊ እርምጃ በተከታታይ ለሁለተኛ ቀን የተፈጸመ ያለ መሆኑ ተገልጿል። የአሜሪካ የዜና መግለጫዎች እንዳመለከቱት በአሜሪካ ወታደራዊ ተቋማትና ኢላማ ከማድረጉ በተጨማሪ የኢራን ኢነርጂ መሰረተ ልማትና ድልድዮች ላይ በከፍተኛ ሚዛን ጥቃት ፈጽሟል ብለዋል። ይህ ከሰዓታት በፊት የተደረገው እርምጃ ከኢራን ጋር የተደረገውን ስምምነት በኋላ ለመጀመሪያ ጊዜ የኢራን የነዳጅ መሰረተ ልማት ላይ ኢላማ ያደረገ እንደነበር ታውቋል። ፕሬዝዳንት ዶናልድ ትራምፕ በሰራዊት አባላት መድረክ ላይ ሲናገሩ የኢራን ባለስልጣን ስምምነት ላይ ለመድረስ ስልክ እየደወሉ መሆናቸውንና በኢራን ላይ የተሰነዘሩት ጥቃቶች ኢራንን በንግድ መርከቦች ላይ ያደረሱት ጥቃት ቀጥተኛ የአሜሪካ ምላሽ መሆኑን አስረድተዋል። ትራምፕ አክለውም ኢራን ጥቃቱን የምትቀጥል ከሆነ አሜሪካ ከዚህ እጅግ የከፋ አውዳሚ እርምጃ እንደምትወስድ ማስጠንቀቃቸው ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ በሰጡት ተጨማሪ ማብራሪያ አሜሪካ ኢራንን ወደ ወታደራዊ እርምጃ እንደምትወስድ አስቀድመው አስጠንቀቀ እንደነበር ገልጸዋል። ኢራንም ስምምነቱን ለማድረግ በከፍተኛ ሁኔታ እንደምትፈልግና ስልካቸውን ዛሬም እንደሚያነሱት ተናግረው ኢራን በንግድ መርከቦች ላይ ጥቃት የምትሰነዝር ከሆነ ደግሞ አሜሪካ ምላሽ ከዚህ እጅግ የከፋ እንደሚሆን ማስጠንቀቂያ ሰጥተዋል። በመቀጠልም የኢራን እስላማዊ አብዮት የጥበቃ ኃይል በቀይ ባህር ውስጥ በሚገኙ የንግድ መርከቦች ላይ የወሰደው ወታደራዊ እርምጃ ተከትሎ አሜሪካና አጋሮቿ ኢራን ላይ የአየር ጥቃት ሰንዝረዋል። የኢራን አየር ኃይል መርከቦቹን በቁጥጥር ስር መዋሉንና በሰራተኞች ላይ ጉዳት ማድረሱን ተከትሎ አሜሪካ በኢራን ባህር ኃይል ማዘዣ ማዕከላት በማጥቃት አጸፋ እርምጃ ወስዳለች። ይህ አሜሪካ እርምጃ በኢራን ዘንድ ከፍተኛ ተቃውሞ የፈጠረ ሲሆን ኢራን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አሜሪካ የኢራንን ሉዓላዊነት እንዳጣሰች ገልጾ ኢራን በበኩሏ በንግድ መርከቦች ላይ የወሰደችው እርምጃ የሀገሪቱን ኢኮኖሚ እየደረሰበት ላለው ማዕቀብና ለቀጣናው ደህንነት ስጋት እንደ መከላከያ መንገድ የምታየው ነው ብሏል። የኢራን የውጭ ጉዳይ ሚኒስቴር አክሎም አሜሪካ የወሰደችው አየር ጥቃት ዓለም አቀፍ ሕግን የሚጻረርና የክልሉን ሰላም የሚያናጋ ድርጊት መሆኑን በማውገዝ ገልጸዋል። ኢራን አጸፋዊ የመከላከል መብቷ የተጠበቀ መሆኑን አስታውቆ የተባበሩት መንግስታት የኢራን አምባሳደር እንደገለጹት ኢራን እየወሰደች ያለችው ተከታታይ እርምጃ የሀገሪቱን ሉዓላዊነት ለማስጠበቅና የውጭ ጣልቃ ገብነትን ለመመከት ያላትን ፍላጎት በግልጽ የሚያሳይ ነው ብሏል። የኢራን ባለስልጣናት እያቀረቡ ያሉት መከራከሪያ የአሜሪካ የምትወስዳቸውን እርምጃዎች ዓለም አቀፍ ሕግን የሚጻረሩ ናቸው የሚል ነው። ለዚህ ምክንያት አዲሱ የአሜሪካ ጥቃት ብቻ ሳይሆን እስራኤል በኢራን የነዳጅ ማጣሪያ ላይ የምታደርገው ተከታታይ ወታደራዊ እንቅስቃሴና አሜሪካ በኢራን ኢኮኖሚ ላይ የምትጥለው ማዕቀብ መሆኑን በመጥቀስ ኃይሎቹ በሀገሪቱ ብሔራዊ ደህንነት ለመጠበቅ አጸፋዊ እርምጃ እንደሚወስዱ ቃል ገብተዋል። የአሜሪካና ኢራን ውጥረት የተባባሰ መውጣቱን ተከትሎ በባህር ላይ ሊከሰቱ የሚችሉ አደገኛ ጥቃት ለመከላከል ሀገራት ለከፍተኛ ዝግጅት ሲደረጉ መሆኑ ተገልጿል። ዓለም አቀፍ የቀይ ባህር ትራንስፖርት ድርጅት ዋና ጸሐፊ አርሶን ዶንበር እንዳስታወቁት በቅርብ ጊዜ ወዲህ በመርከቦች ላይ የሚደረጉ ጥቃቶችን በቀይ ባህር ያለው የንግድ እንቅስቃሴ አደጋ ላይ ጥሎታል ብሏል። አሜሪካና ኢራን ድርድር ለማድረግ የሚያስችል ስምምነት ከመድረሳቸው በፊት በ20 የሚጠጉ መርከቦች በቀይ ባህር ተገድበው እንደነበር ተገልጾ አሁን ላይ ግን በሰላማዊ መንገድ ተመልሶ ተከፍቶ እንደነበርና አሁን ላይ ሙሉ በሙሉ መዘጋቱን አስታውቀዋል። ውድ አምሮ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ወደ እናንተ ስንለቅ ቀድመው ወደ እናንተ እንዲደርሷችሁ የና አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ አትዘንጉ።